እንግዲህ አብርሽ ልጄን ነገ አሳይኝ ብሎ ቀጠሮ ባስያዘ ሰዓት እንግዲህ አብርሽ ሩታን ልጁን አሳይተዋለች ማለት ነው። እንግዲህ ደስ የሚል በቃ ታውቃላችሁ፣ በጣም ደስ የሚል ነው ያሳለፉት። ጽጌ እንግዲህ ሙዚየዋ እንደነበረች ታውቃላችሁ። እሷ መጣ እንግዲህ ቤቱ ሞቅ ደመቅ አረጉት ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬውም እንደተለመደው አብርሽና ሩታ ይዤላችሁ መጥቼ ያለው ማለት ነው። እሱስ ምንድን ነው ማለት ነው? እንግዲህ ልጅ ካለ ፍቅር አለ ይባላል። ልጅ ካለ ፍቅር አለ። ካገባችሁ ወደ ውለዱ ማለት ነው። እንግዲህ ልጅ የሚሰጣችሁ ፍቅር ታውቁታላችሁ ማለት ነው። እንግዲህ ጽጌ አይታችኋል። ቪዲዮን ከሰሩ ቆይታ ነበር ከጽጌ ጋር ማለት ነው። ያ ራስም ነበረች ሩታ። ሲገናኙ አይታችኋል። ስጦታ ምናምንም ይዛ ነው የመጣችው። ከትናንት ወዲያ ወደ ቡታጀራ ነው ያሉት። እኔ የምለው ማለት ነው አሁን አብርሽና ሩታ ሁላችሁም ቡታጀራ ነው ያላችሁት እና የት ነው የተጣላችሁት? እኔ ግራ ነው የገባኝ እናንተ ነገር ማለት ነው። ሌላ ግርብት ነው የሚለኝ እንግዲህ እውነቱን እንግዲህ ጽጌ ፈትፍታ አውጥተዋለች ማለት ነው። ያው ምንድነው ጽጌ እንግዲህ ቡታጀራ ነን ያለ ነው ብላለች። እንግዲህ ሩታም እዛ ነው ያለችው። የሩታ ቤተሰብ ቡታጀራ አይደሉም ያሉት። የሩታ ቤተሰብ ያሉት ወደ አዲስ አበባ ነው ይመስለኛል አይደል? ወደዛ ነው። አዎ ምሽ ቡታጀራ አይደለም። የአብርሽ ናቸው ቡታጀራ ያሉት ማለት ነው። እና ሩታ እዛ ናት ከነ ልጇ ስትል እኔ ግራ ነው የገባ እና ያው ሆነም አልሆነም ሩታና አብርሽ ያው እንደማይለያዩ ታውቃላችሁ። በውስጣቸው ብዙ ነገርን ቢገባ ብዙ ታሪክን ቢያሳልፉ ያንቺን ቀን አልፏት ደግሞ ያሁን እንደዚህ የሰላም ጊዜ ከልጃቸው ሰላም ደስታ የሚያገኙ መጣ ማለት ነው። እንግዲህ ደስ ይላል ማለት ነው። አብርሽ እንግዲህ ልጁ ለማየት ጓጉቶ ነበረ። በጣም ካያት ቀናት አስቆጥሮ ነበረ ካየው ማለት ነው። የኔ ድንቡሽቡሽ ማለት ነው። ከዛ አሁን ደግሞ ያው ልጁንም አመጣችለት። እንግዲህ ልጁ ስትሰጠው ፊቱ ከአንዴ ፈገግ ነው ያለው። በስሚል ያቺ ጠቆር ያለ ፊቱን ከአንዴ በቃ ነፃ ነው ያለው እና ደስ አለው በቃ ልጁ ሲያይ ማለት ነው። ይዟ ሲገባ ያው መጀመሪያ ጽጌ ነበረች። ጽጌ ጋር ነበረ ያዩት የነበረው። ያው ጽጌ የመከረቻት ነበረ። አዲስ አበባ ይሻልሻል፣ የአዲስ አበባ ነው የሚሻልሽ፣ እዚህ ምንም እንትን አትይም። አዲስ አበባ ደግሞ ብዙ ሰው ነው የሚጠብቅሽ። ሩታ ደግሞ አትመጭም አትመጣም እያሉኝ ነው ጓደኞቼ፣ ሁሉም እየጠየቁኝ ነው። የኔ ጓደኞች ራሱ እየጠየቁኝ ነው። ሩታ ወለደች ወይ? ልጇ እንዴት ነው? እና አዲስ አበባ መቼ ነው የምትመጣውን ጠይቃት እያሉ ነው። እና መቼ ነው የምትመጪ ምናምን አለቻት። እንግዲህ ለመለያየትና ለመሰናበቻ ብዬ እመጣለሁ አለች። አይ እንደዛ ማለት የለብሽም ከልጅሽ አባት ጋር ቁጭ ብላ እንግዲህ ጽጌ ጥሩ ምክር እየመከረቻት ነው። ጥሩ ጥሩ ነገር እያለቻት ነበረ። እንግዲህ ሩታ ትሰማለች ብዬ አስባለሁ። በነገራችን ላይ ሩታ በጣም ትሰማለች። አንዴ ቁርጥ አድርጋ የያዘችው ነገር አትለቀውም። በጣም ጎበዝ ናት። ትሰማለች ብለን እናስባለን። እንግዲህ አብርሽም አሁን ልቡ እየተመለሰ መጥተዋል። አሁን እንግዲህ ሩታ ደግሞ መልሳ ሩታ ስትለመን አብርሽ ይረግማል። አብርሽ ደግሞ ሲለመን ሩታ ትለግማለች። እሺ አይሉ ማለት ነው። ሁለቱም ፉክክር የሆነ ፉክክር ብቻ የሚይዛቸው ነገር አለ። ምን እንደሆነ ብቻ አላውቅም። ያው የፍቅር ብዛት እኮ ነው። ስለሚዋደዱ እና ስለሚፋቀሩ ነው። በቃ የሱ የልጅነታቸው ጓደኝነት ስለሆነ ማንም ውስጣቸው ገብቶ ሊበጠብጣቸው እና ሊያለያቸው አይችልም ማለት ነው። በውስጣቸው ማንም ሰው አይገባም ማለት ነው። ባይዘዌ ሁለቱም የሚጨርሱት ሁለቱም ብቻ ብቻ ናቸው ማለት ነው። ሌላ ሰው የለም። እና ያው በጣም ጓጉቶ ነበረ። ልጄን ያላት ነበር። አንዴ ይዤው እሄዳለሁ ያለችው እንግዲህ እስካሁን ያው እሄዳለሁ በማለቱ እስካሁን አስምራበታለች። እንጃ ብቻ አላቅም። የልጇ ብላ ብትቆይ በጣም ጥሩ ነው። ምሽ ላዚም ጭሌ ጭቁሪያት ነው ጭንቅላ ደም ልጅ ነው ያሉት። አዎ ህፃን ጨቅላ ልጅ ይዛ ሄዳ እንትን እስከምትል ከምትከራተት ሰው ሀገር እዚህ በስነ ስርዓት ተስማምታችሁ የድሮ ፍቅራችሁን ይመጣል ማለት ነው። አሁንም የመጣ ነው ኢንሻአላህ።
እና በጣም ደስ አላላችሁ እንግዲህ ልጃቸውን ይዞ እንግዲህ በቃ ልጁ ራሱ የኔ አባት ራሱ ቁጭ 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 አብርሽ ኮፒ ማለት ነው ራሱ ማለት ነው። ሰው ራሱ የሚወልድ አብርሽ አየሁ ማለት ነው። ራሱ ወለደ ማለት ነው። በቃ ደስ የሚል ልጅ ነው የኔ አባት። አለ ያሳድግላችሁ ድግ ይበልላችሁ ማለት ነው። ከመጥፎ ነገር አላህ ይጠብቅላችሁ። ልጃችሁን ቆንጅዬ ልጅ ነው የወለዳችሁት። እንግዲህ ሩታ ምግብ አልበላም ነበረ፣ ብዙ ነገር ያደረገኝ ነበረ፣ ያስተፋኝ ነበረ፣ ምን ይለኝ ነበረ አለች። ግን ልጄ ግን ሲወጣ ድንቡሽ ያለ ልጅ ነው እየወጣልኝ። አልሐምዱሊላ እኔ እንደዚህ አልመሰለኝም ነበረ አለች። እንግዲህ በእርግዝኛ ጊዜ ብዙ መከራ አይቻለሁ፣ ብዙ ነገር አይቻለሁ አለች። ጓደኛዋ ጠይቃት ጽጌ ማለት ነው ነግራት ነበረ ማለት ነው። እና ልጄ ግን እንደዛ እንደተባለ አይደለም ድንቡሽ ያለ ልጅ ነው የወጣልኝ ብላ እንግዲህ ተናግራለች። ጤነኛ ልጅ ነው የወጣልኝ፣ ከሁሉም ጤነኛ ልጅ ሰጥቶኛል ብላ እንግዲህ ደስ ብሏታል። ይህንን ተአብርሽን ማለት ነው እንግዲህ አብርሽ ነው ማለት ነው። እሱም አባት ነው፣ አንቺም እናት ነሽ ማለት ነው። ያው መጨረሻ ላይ እንግዲህ ይዤው ሄዳለሁ እያላት ነበረ፣ ግን እሱ ላይ ቆይ እናየዋለን ማለት ነው። እና ያው የሰው ልጅ ትዕግስት ካለው ትዕግስት ካለን ሁሉም ነገር በተግባር ሁሉም ነገር በትዕግስት ማይሳካ ነገር የለም ማለት ነው። እንግዲህ አብርሽ ቤት ውስጥ እንግዲህ ልጁን ይዞለት ሲገቡ በጣም ደስ አለው ማለት ነው። ሩታም እንግዲህ እዚህ ቆይ ያሉ እንግዲህ ጭቅጭቅ ላይ ነበሩ። እኔ ጋር ይቀመጥ ያላት አይሆንም እወስደዋለሁ ደቂቃ የው እንጂ ያለች አይ እኔ ጋር ይቀመጥ ስትለው የትንሽ ሰዓትም ስጭንና እየው እሱም አባቱ ነው ብላ ጽጌም እያስረዳቻት ነበረ። በነገራችን ላይ ጽጌ በጣም ጥሩ ሰው የበፊት እንግዲህ አብረው የቆዩ ጓደኛች ናቸው። በዛ ላይ ደግሞ አልፎ እንግዲህ ሙዜ ሆና ዱባይም ሄዶ ነበረ። እንደዚህ አይነት ጓደኛ ያብዛ ማለት ነው። በጣም ደስ ይላል። ማሻአላ ተባረካላ ማለት ነው። እንደዚህ አይነት ጓደኛ እውነት ብዙ ቦታ እንደው እናያለን ምን እንላለን፣ ግን እንደዚህ ሄዶ እነሱ ተሳፍረው ሄዶ እንደዚህ የሚያሞግስና እነሱን የሚያጅብ እንደዚህ አይነት አይተን አናውቅም ማለት ነው። እነ ዳንኤል እንግዲህ ብዙ ሄዶ ነበረ እንግዲህ ደስ ብሎ እንግዲህ አሙቋቸው ነው የመጡት ማለት ነው። እንግዲህ አሁንም ይኸው መጣች እሷ ከሁሉም ነገር ማለት ነው። ጽጌ እንግዲህ እያስተካከለች ነው እንግዲህ ሁሉም ነገር በተግባር እንደሚያስተካክሉ ተስፋ እናደርጋለን። እንግዲህ ምክንያቱም ልጅ ፍቅር ነው ማለት ነው። ልጅ ሰላም ነው ማለት ነው። አብርሽ ልጁ ሲያይ ተጠቅልሎ የተቀመጠ ልጅ ልክ ልጁ ሲያይ ተወው ሁሉም ነገር ማለት ነው። ከሱ ጋር መጫወት ጀመረ። ከሱ ጋር በቃ እንጃ ምን ልበላችሁ እንዲህ ስታዩ ብታዩ ቪዲዮን ብታዩ እሱ ቤት ገብታችሁ ቪዲዮን ብታዩ እውነት በቃ የሆነ የሚያጓጓችሁ ነገር አለ። እኔም ቶሎ ብዬ ብወልድስ እኔም ብወልድስ የምትሉት ነገር አለ ማለት ነው። እና በጣም ደስ ይላል ማለት ነው። ኢንሻአላህ አይቀርም እንወልዳለን፣ ግን ያው ጊዜው ትንሽ እንትን ቢልም ቢያጥርም ቢረዝምም ኢንሻአላህ እኛ ደግሞ እጥር አድርገነው እንወልዳለን ማለት ነው። በአላህ ተስፋ አይቆረጥም ማለት ነው። እና በጣም ደስ ብሎኛል። እኔ አንድ የሚይዘው ነገር እዚህ ጋር እኔ ቆይ ቡታጀራ ከሆኑ እኔ የምን ጥል ነው አብርሽና ሩታ አንድ ቤት ቁጭ ብሎ ነው እንደሚጣሉት እኔ አልገባኝም። የነሱ ድራማ ደግሞ ማለት ነው የተለየ ነው ፊልማቸው ደግሞ ማለት ነው። በእውነት እኔ ይሄንን አላውቅም ነበር። አሁን ሩታ ቤተሰቦቿ ጋር እንዳለች አብርሽ ደግሞ አዲስ አበባ ላይ ያው አዲስ አበባ ሆኖ ለብቻው ቤቱ እንዳለ ነበረ ማስበው ማለት ነው። ግን አሁን ሳይ ጽጌ ደግሞ ቡታጀራ ነን ያለነው ስትል ቅጠል ምናምን ኮባ ምናምን አይቻለሁ። አዎ ኮባ ምናምን ቪዲዮ የሰሩበት ቦታ ኮባ ምናምን እናንተ ወደ እንትን የቆሙበት ቦታ ምናምን አዎ ኮባ ምናምን አለ ቡታጀራ ነው። እና አልገባኝም እኔ እንደዚህ ሲሉ ማለት ነው። ብቻ አላውቅም። ብቻ ፍቅር ሰላም ይስጣችሁ። የልጃችሁን ብላችሁ እንግዲህ ልጃችሁን ሳይሳቀቅ እንዲህ አንዱ እናቱ ጋር አንዴ አባቱ ጋር አንዴ እናቱ ጋር እያለ ልጁም ሲያድግ በጣም ደስ ነው የሚለው ማለት ነው። እንግዲህ ደስታውን ይጨመረ ነው የሚሄደው። ፈገግታውንም ምኑንንም አሁን ሩታ አይታችኋል እንግዲህ ማሻአላ ተባረካላ ተስማምቷታል። ራስነት በጣም እንግዲህ ለምንድነው ደስተኛ እና ትዕግስተኛ ስለሆነች ማለት ነው። እና በጣም ደስ ይላል ማለት ነው። እንግዲህ ልጅ ፍቅር ሰላም ይዞ ነው የሚመጣው እላችኋለሁ። ልጅ ፍቅር ደስታ ይዞ ነው የሚመጣው።
እንግዲህ ባሉበት ነገር ደግሞ አሁን በጣም ጥሩ የሆኑ ነው የመጡት። ፍቅራቸው እየጨመረ ነው የመጣው። አብርሽም እንግዲህ በጣም ያው እንትና ሄርሜላ ያው ፎቶ ይነሱ የፎቶ ብሎ ፎቶ ይነሱ እንጂ እውነት ሊያገባት እንዳይመስላችሁ። እውነት ያገባኛል ብለሽ አንቺም እንዳትሰፈሰፊ ማለቴ ነው። ሊያገባት አይደለም ግን ለፎቶ ብሎ ነው እየተነሱት ማለት ነው። እያስታውቃል ማለት ነው። የሚያገባና የማያገባ ያስታውቃል ማለት ነው። አንዳንድ ሰው ይሄ ሌላም ነገር አስባችሁት ይሆናል ግን እሱ ከሩታ ውጪ ሌላ ውጪ እንደሚባል ማለት ነው። ሩታ ናት ሁሉም ነገሩንም ማለት ነው። በነገራችን ላይ ሩታ በጣም ታጋሽ እና ጎበዝ በቃ ያለው ነገር የምትናገራቸው ቃላታቱ ራሱ ነጥብ ያላቸው ቃላቶች በጣም በቃ አለ አይደለም ከየት አመጣች የሚባል ቃላት ነው። የምትመልሰው መልስ ራሱ በጣም ተግባር ያለው እና ትምህርት የሚሆን ውስጥ ነው ውስጣችን የሚገባ ነገር ነው የምትናገረው ማለት ነው። ሲቀጥል አብርሽ በጣም ጥሩ ሰው ነበረ። እንጃ ይሄ የቱ ሰው ያበላሻል መሰለኝ። ከአንዴ ነው እያበላሸው ማለት ነው። እውነትም ሰው ያበላሻል መሰለኝ። በፊት እንደዚህ አልነበረም ነበረ። ብዙ ነገር ያልፎ የተወው ነበረ ግን አሁን ትንሽ የሆነ ታውቃላችሁ ምን እንደሆነ አላውቅም ብቻ በበፊት ነገር ትንሽ እንትን እያለ መጣ ማለት ነው። ያው ሲቀጥል ሰው አንድ ጊዜ የሆነ ነገር አይቶ በሰው የማይማር ነገር የለም። ሰው ሆኖና ነው ያው አንድ ጊዜ ሳናጠፋ ምን ነገር የለም ማለት ነው። ብዙ ነገር አለ በትዕግስት ነው ስናልፈው ነው እንጂ ማለት ነው። እና ያን ሁሉ እንግዲህ አልፈነው ነው ለትልቅ ነገር የምንደርሰው ማለት ነው። ኢንሻአላህ እንግዲህ ሁሉም ነገር ይስተካከላል ብለን እናስባለን። በሌላ ደግሞ እንግዲህ እናንተም ላይክ ሼር ያደረጋችሁ አበረታቱኝ። በቀጣይ ደግሞ በሌላው ደግሞ እንግዲህ እንደዚሁ ሰላም ፍቅር ሰጥቷቸው እስከ ስንመለስ ድረስ እናንተም በሼር በላይክ አበረታቱን ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። በቀጣዩ እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።